አረ ጎበዝ የሆነ ነገር እየተቃጠለ ነው። ሸተተኝ እዚህ ጋር እድ ሩታ ግን የእውነት ወደሹ ነው የእውነት አፍቅረሹ ነው ከአብርሽ ጋር መሆን የፈለግሽው አላለችም። እና ባትወደው ባታፈቅረው ነው እንዲህ ቤተሰቧን፣ አጎቷን፣ ዘመዷን፣ እናቷን ሳይቀር ትታ ጥላ ስንት ነገር ትታ እሱም ብላ የተሰደደችው ዋጋ የከፈለችው የተሰደበችው የተናቀችው ዝቅ ዝቅ የተደረገችው ስንት ዋጋ ከፍላ መሰለኝ ይህን ትዳር የገነባችሁ። ዛሬ ሄርሜላ ውርደቷን ተከናንማ በመጣችበት እግሯ ሄዳለች። እንግዲህ ጊዜው ሲደርስ ሄርሜላ ወደ መጣችበት ትሄዳለች። የምታሳዝነኝ ሩታ ሳትሆን ሄርሜላ ነች ብዬ መጀመሪያም ገና ሲጀምር ነግራችሁ ነበረ። እንግዲህ እንደምታዩቸው ዛሬ አብርሽና ሩታ አንድ ላይ ሆነው ከህይወታችን ውጭልን በማለት እንግዲህ ነግሯታል። ሄርሜላ ግን ይህንን ማመን አልቻለችም። ሩታ አብርሽን ልትበቀለው እንደሆነ እየተጫወተችበት እንደሆነ ብትነግረውም ግን ደግሞ ችግር የለውም እኔ ወደ ሩታ ለመመለስ ወስኛለሁ ብሏታል። እሷም እንግዲህ እረርድብን ቅጥል እያለች እንግዲህ ወደ ቤቷ ወደ መጣችበት ተመልሳለች ማለት ነው። ደስ ይላል። በቃ እንደ ስንት ነገር ሳሯሩጥ ፍቅር እየሸተተኝ ብዙ ነገር አምልጦኝ ነበር። በእርግጥ ቪዲዮቻቸውን እየተከታተልኩኝ ነበረ። እንደዚህ ሀሳብ ባልሰጥም ያው የሆነ ሰዓት ላይ አስጠልቶኝ ነበረ። እውነት ለመናገር የሆነ ብዙ ነገሮቹ የሚያስጠሉ ነገሮች ነበሩ እየተሰሩ የነበሩትና ስቄ ላልፍ ስል አልሆንልኝ ያለ ሀሳብ እንዳልሰጥ ያው እንደዛ ነው። ግራ ግብትብት ሲለኝ ሙሉውን ነገር እርግፍ አድርጌ ተውኩትና አሁን ደግሞ እንዲህ እንደ አዲስ በምፈልገው መንገድ ደስተኛ ሆነው ሳያቸው ደስ አለኝ። ሩታ ይሄንን ነገር ነበረ እኔም መጀመሪያ ስመክራት የነበረው። በቃ ብልጥ ከሆንሽ ትዳርሽን ማጣት ካልፈለግሽ አንዳንዴ ይውላችሁ ለምትፈልጉት ነገር ዋጋ መክፈል ግዴታ ነው። እሱ አሁን ለፍቅሯ ስትል ለአብርሽ ስትል ዋጋ ከፍላለች አይደል? አባትን እናትን ያህል ጥላ እስከመሄድ ደርሳለች። ስለዚህ አሁን ደግሞ የሆነ መጥፎ ነገር ከፊት ለፊቷ ተደቀነባት አይደል? ያንን ነገር መፍታት ማስተካከል የምትችለው በቃ ጥሩ በመሆን ወይ ደግሞ የተለየ ነገር በማሳየት ወይ ደግሞ ያን ሰው በመልካም ነገር መሳብ ነው እንጂ እልህ ውስጥ ከገባሽ ችግር ነው ብዬ ተናግሬ ነበር። ስለዚህ ትዳር ይሻለናል፣ ፍቅር ይሻለናል፣ አንድነት ይሻለናል፣ አብሮነት ይሻለናል በማለት እንግዲህ ያለፈውን ነገር ሁሉ እርስት አድርጋ ትታ እውነት ለመናገር ሁላችንም እየለፈለፍን ነበረ። በእጅሽ አስገቢው፣ ከሄርሜላ አርቂው፣ አንቺ ነሽ በብልጠት መጠቀም ያለብሽ፣ ሴት ልጅ ብልሃተኛ ነች ብለን መክረናት ነበረ። አልሰማችንም ነበር። ለረዥም ጊዜ ውስጥ ገብታ ነበር። ጭራሽ ፍርድ ቤት እስከመሄድ ደርሰው ነበረ። በስተ መጨረሻም ግን እውነታው ገብቷት ቆም ብላ አስባ ለእሷም እንደማይጠቅማ ታወቀች። ከአብርሽ መለየት መኖር በጣም አስቸጋሪ እንደሆነ ታውቃለች። ሁለተኛ ለልጁም አባት ያስፈልገዋል። ሶስተኛ ነገር ደግሞ አብርሽ እሷን ተለይቶ መኖር እንደማይችልም ታውቃለች። ስለዚህ ያላት አማራጭ ምንድነው? በፍቅር እሱን መሳብ ማለት ነውና አብርሽ ግን አሁን ላይም ከሩታ ጋር መሆኑን አላመነም። በጣም ጥርጣሬ ውስጥ ገብታል። እንኳን እሱ እኛ ራሱ ጥርጣሬ ውስጥ ነን። በነገራችን ላይ ሩታ ባንዴ እንዴት እንደተቀየረች ግን ለውጥ አየችበት፣ ሄደችበት፣ ቀጠለችበት፣ ጥሩ ደረጃ ላይ ደረሰች። በቃ እና ሄርሜላ መጀመሪያም ላንቺ ባልሆነ የሆነ ዛሬ አወቃት ዛሬ ያገኛት ሴት መሰለሽ እንዴ? ስንት ዋጋ ከፍሎላት መሰለኝ እኮ እዚህ ደረጃ ላይ ደረሱ። ስንት ዋጋ ከፍላለት መሰለኝ ይሄንን ቀን ያዩት እዚህ ደረጃ ላይ ልጅ እስከ መውለድ አብረው እስከ መኖር የደረሱትና አሳቅሽኝ። ዛሬ መጡ ነው ያረግሻቸው፣ ዛሬ የተገናኙ ዛሬ የተዋወቁ ነው የመሰለሽ። እና ምን አልሽው? የአብርሽ እንዲያታደርግም ወይኔ እኔ ስሜት የምናለ ስሜትሽ እኮ አረጠ። የምን አባሽ ስሜት ነው? ስሜት ሊኖርሽ ይችላል፣ ግን አንቺ እኮ የእኔ ካልሆነ ብለሽ በግድ እናቴ አምባጎራ ስትፈጥሪ በግድ የኔ ካልሆንክ ብለሽ እልህ ውስጥ ገብተሽ ብዙ ታሪክ ሄደሻል። በነገራችን ላይ ከአንቺ ብዙ የተማርኩት ነገር አለ። ማለቴ አንድ ተምሬያለሁ። ምንድን ነው? አንድ ነገር መጥፎ ነገርም ቢሆን እልህ ውስጥ ከገባን ምንም ነገር ሴት ልጅ ከማድረግ ወደኋላ እንደማትል ያም ነገር በቃ አሳክታ ጣፋጭ በቃ ድልን እንደምትቀናጅ አይቻለሁ። አንቺ አሁን ከሩታ ጋር በነበረ ሰዓት አብርሽን በእጅሽ ለማስገባት ሩታን ለማናደድ ለማበሳጨት በጣም ትፈልጊ ነበረ። አደረግሽው። በቃ ያንን ነገር አድንቅልሻለሁ፣ ጥንካሬሽን። ይሄ ሁሉ ሰው እየሰደበኝ ነው እያንቋሸሸኝ ነው ብልግና ነው ብለሽ ሳትፈሪ እንደው በአቋምሽ ጸንተሽ የሄድሽበት መንገድ በጣም ተመችቶኛል። ለእኛም እንደዚህ አይነት ጥንካሬ ስጠን። ግን ደግሞ ያ ነገር እንደማያስቀጥልሽ ታውቂው ነበረ። ውሸት እንደሆነ፣ ብልግና እንደሆነ፣ መጥፎ ነገር እንደሆነ፣ ላንቺም እንደማይጠቅምሽ ታውቂ ነበር። ግን አለ አይደለ አንቺ ጊዜያዊ ነገርን ነበር ስታይ የነበረው ስትከታተይ የነበረው። ጊዜው ሲደርስ ደግሞ ውልቅ ብለሽ ሄድሽ ማለት ነውና በባለትዳር መሀል ገብተሽ እንዲመፋቀራቸው እንዲመዋደዳቸው እኔ አንዳንዴ ማለት ነው የምታፈቅሩት ሰው አሁን ሄርሜላ ከልቧ አብርሽ የምታፈቅረው ቢሆን ኖሮ ምን ነበር የምትለው? በቃ ያንተን ደስታ ነው የምፈልገው፣ አንተ ደስተኛ ሆነ ነው ማየት የምፈልገው አይደለ ስትል የነበረ። በአፍ ብቻ ሳይሆን በተግባርም ማሳየት ነበረባት። ማለቴ
እንደዛ ካለች እሱ ትዳሩን እንዲይዝ ልጁን እንዲንከባከብ ጥሩ ህይወት እንዲኖር ወይም ደግሞ ከሩታ ጋር እንዲተመልሰው ደስተኛ መሆናቸውን ስታይ ደስ ይላል። በቃ ጥሩ ነው። እኔ ልጎዳ በቃ አንተ ቅደም አንተ ፍቅር ማለት ነው ራስ ወዳድ አይደለም፣ ስግብግብም አይደለም። እና እሷ ምንም የያዛት ነገር ጅኒን የያዛት ሲጀመር ራስ ወዳድ። እዛ ጋር አንድ ሴት እያለቀሰች እሷ አብርሽ የኔ ካልሆንክ ብላ በግድ ስትጎትት በግድ ሌላ ሀገር ሌላ አካባቢ ይዛው ስትጠፋ ቆይታለች። እና ሩታ ግን ጥንካሬሽን ልብሽን ሳላደንቅ አላልፍም። እንደዛ እየተላላጡ ራቁታቸውን። በነገራችን ላይ ግን አብርሻውንም ላይ ማለት ነው በጣም ጥርጣሬ ውስጥ ነው። ሩታን ሙሉ በሙሉ አላመናትም፣ ሊያምናትም አልቻለም። ከባድ ሁኔታ ውስጥ ነው ያለው። እች ልጅ ልመናት ወይስ ደግሞ ብቻ ሄርሜላን ከህይወታችን ውጪ ብላ ሩታ ስትነግራት እሱ ራሱ እንዴት እንዲህ ባንዴ እንዴት ውጭ እንላታለን? ቀስ በቀስ ነው መሆን የነበረበት፣ ትጎዳለች ምናምን እያለ ነበረ። በእርግጥ ለሰው ያለን ሪስፔክት እናከብራለን፣ እናደንቃለን። ግን እች ልጅ ያለ ቦታዋን የተገኘችው ያለ በቃ ጥሩ ያልሆነ ነገር ነው እያደረገች ያለችው። ጥሩ ያልሆነ መስመር ላይ ነው ያለችው። ስለዚህ መሄዷ ምንም አይገርምም። ሲጀመርም መጀመሪያም አልመጣችም ነበር። ለማንኛውም ግን አብርሽና ሩታ እንዲህ ፍቅርን አስተምሩን፣ እንዲህ አንድ መሆንን አስተምሩን፣ እንዲህ ጥሩ ጥሩ ነገርን አሽትቱን። በቃ የምሬ ነው። ጭቅጭቅ የሆነ ያልሆነ ነገር ማውራት፣ ያልሆነ ነገር መስማት፣ በዛም ማልቀስ በዚህም ማልቀስ። እኛ አእምሯችን ቢዚ ሆኗል። እባካችሁን እንወዳችኋለን፣ እናከብራችኋለን። የእናንተን ደስታ ስኬት ነው የምንፈልገው። ግን የሆነ ያልሆነውንም የሚፖሰተውንም አይፖሰተውንም ካሜራ ላይ እያመጣችሁ እየደቀናችሁ እኛን ስቃይ ውስጥ አታስገቡን። እንደገናም ደግሞ ሲኦል ውስጥ አታስገቡን። መጥፎ ነገርም እንድንናገር አትገፋፉን። ለማንኛውም እኔ ያልኩት ነገር ሆኗል። የሆነ ጊዜ ራሱ አይጋቡም አብርሽና ሩታ ለቪዲዮ ነው የተገናኙት፣ እንደዚህ ፍቅራቸው የውሸት ነው ምናምን ስትሉ ራሱ ጀምሮ እኔ 100% አብርሽና ሩታ እንደማይለያዩ እናገር ነበር። አሁንም ይሄ ሄርሜላም ከመጣች በኋላ እንደማይለያዩ ነግሬያችሁ ነበር። ግን ደግሞ እንዲህ እየቀለዱ በሄዱ ቁጥር የሆነ ሰዓት ላይ ደግሞ የምር ሆነው እንዳይለያዩ ፈራ ነበረ። ለማንኛውም ሁሉም ነገር ተቋጭቶ አብቅቶ አልቆ አብርሽ እና ሩታ ጥሩ ጊዜ እያሳለፉ ነው የሚገኙት። ግን አሁንም አብርሽ ምንም ደስተኛ የሆነ አይመስልም፣ ወይም ደግሞ ሄርሜላንም ማጣት የፈለገ አይመስልም። ግን ደግሞ ትዳርህን ኑሮን ልጅን ይዘህ ብትኖር ይሻላል። አንዴ ወዲህ አንዴ ወዲያ የምትል ከሆነ ወይ ደግሞ ሁለቱንም የምትል ከሆነ አወዳደቅ የከፋ ነው የሚሆነው፣ መጨረሻ አያምርም። ስለዚህ ሩታ ጥሩ ፍቅር እየሰጠች ነው። በደንብ አንተም ጥሩ ፍቅርን ተቀበል። መቀበል ብቻ ሳይሆን አንተም ጥሩ ፍቅርን፣ ጥሩ እንክብካቤን ስጣት። ረዥም ጊዜያትን ያንተን ፍቅር ተርባ ያንተን እንክብካቤ ተርባ የቆየች ልጅ ነች። ከረገዘች ጊዜ ጀምሮ ህይወቷ ሁሉ ምስቅልቅል ብሎ በቃ ታች ላይ ወደ ጎን ወደ ታች በቃ መከሯን ሲያበላት የቆየ ጊዜ ላይ ነው የነበረች። አሁን ላይ ግን ቢያንስ ወልዳለች። ያለፋትን አልፏል። ለዛሬው ደግሞ አሁን ላላችሁበት ጥሩ ነገሮችን ሰርታችሁ ለፉ። ጥሩ ቪዲዮዎችንም ለኛ ልቀቁልን። አስተማሪ የሆኑ ነገሮችን ማየት ማወቅ እንፈልጋለን። እናንተን ደስታ፣ ስኬት፣ በቃ ሳቃችሁን፣ ፈገግታችሁን። የትናንትናው ድምጿን ግን አይታችሁታል? የሩታ ሰምታችሁታል? ለአብርሽ እየዘፈነችለት ዋው! እንዲህ የተደበቀ ታለንት አለሽ ለካ ሩታ። ሁሉ ነገር ያምርብሻል። ቀበጥ ነሽ። አሁን ደግሞ በቃ ጀግና ሆነሻል። የምር ለመናገር በጣም አደነኩሽ። አንዳንዴ የውላችሁ በጉልበት ልታደርጉት የማትችሉትን ነገር በብልጠት ከጉልበት ይልቅ ብልጠት ጠቃሚ ነገር እንደሆነ በደንብ አይቻለሁ። አሁን ሩታ በጉልበት በኃይል በእልህ ሄዳ ቢሆን ኑሮ አብርሽን እስከ መጨረሻው ታጣው ነበረ። እግዚአብሔርን ነው የምላችሁ፣ እስከ መጨረሻው ታጣው ነበር። ግን እሷ አሁን ብልጥ ሆነች፣ ብልህ ሆነች። ቆም ብላ ማሰብ ጀመረች። የቱ ጋር ነው የተሳሳትኩት፣ የቱ ጋር ነው የሚሻለው፣ ምን ይሻለኛል ብላ ከራሷ ጋር አወራች። ወይ ደግሞ አንድ ሰው በሳል የሆነ ስለ ትዳር ስለ ፍቅር የሚያውቅ ሰው ሹክ ብሏት ሊሆን ይችላል ይህንን ያደረገችው። እና ፍቅር ይሻላል በቃ ከምንም በላይ ጭቅጭቅ ሰላምን ነው የሚነሳ። የምሬ ነው። የውሸትም እንኳን ቢሆን ማለት ነው እራሳችሁ ላይ አታሟርቱ። መድኃኒዓለምን ከምንም በላይ ደግሞ ለሰው ለህዝብ ሪስፔክት ይኖራችሁ። ይሄ ህዝብ ነው ሰው ያደረጋችሁ። ይሄ ህዝብ ነው ከፍ ያደረጋችሁ። ይሄ ህዝብ ነው አክብሮ እያያችሁ ያለውና አትናቁ። በቃ የሆነ ደረጃ ላይ ከፍ ስትሉ እኛን አትርገጡን፣ አትስደቡን። በቃ በሞራላችን ላይ አትረማመዱብን። በቃ ይህንን ነው ልል የምችለው። የምሬ ነው። አንዳንዴ የነበራችሁበትንም መርሳት የለባችሁም። ያኔ ስለ ተመልካች ስታወሩም ባየተናነቃችሁ ተመልካችን እያመሰገናችሁ ምናምን እናውቃችኋለን። አሁን ላይ ግን ትልቅ ደረጃ ላይ ደረስን፣ ከፍ ያለ ደረጃ ከፍ ያለ ቦታ ላይ ደረስን ብላችሁ ለተመልካች የማይመጥን እናንተን የሚያዋርድ የሚያስንቅ ነገር እየሰራችሁ ባትፖስቱ የተሻለ ነው ብዬ አስባለሁ። ለማንኛውም ግን ደስ ብሎኛል። ዛሬ ትክክለኛ ውሳኔ ነው የወሰናችሁት። ሄርሜላ አዎ በእናንተ መሀል ነው የገባችሁ።
ግን በጣም የገረመችኝ አሁንም በቃ አብርሽ ወደ እሷ የሚሄድ ምናምን ነው የሚመስላት እና አንዴ ልቀፍ አንዴ ውሸቷን ነው እያስመሰለች ነው። ትክክለኛ ፍቅር ቢኖርባት ኖሮ በእርግጥ እንዲህ በቀላሉ የምትሄድ ሴት አይደለችም። ታያላችሁ፣ ሌላ አንድ ጉድ ይዛ ትመጣለች። እግዚአብሔር ምን አለች በሉኝ፣ የሆነ ጉድ ይዛ ትመጣለች። እንግዲህ ቻሉት። በጣም አስቸጋሪ ነው። አንዳንዴ ወይ አረገዝኩ ብላ ደግሞ ከ6 ወር በኋላ ትመጣለች። ችግር ነው። እኛማ ተሰቃየን እኮ እና እባካችሁ የምትውሉበትን የምታድሩበትን እያንዳንዱ እንቅስቃሴያችሁ የተመጠነ በጥንቃቄ ይሁን። ምክንያቱም የዛም የዚህም ሰው መጫወቻ አትሆኑ። ይሄንን ነው ልል የምችለው። እና ሄርሜላ ዞሮ ዞሮ አንቺ እንደምትጎጂ 100% ነግሬሽ ነበረ። ለምን ተይ 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 ስትባይ የሰው ትዳር ላይ እንጠልጠል ብለሽ ተንጠልጥለሽ ነው የቀረሽ። በዛው ለማን ላይ በሰማይ ወተቷንማ ላይ የሚገርም ነው። እኔ ምሬ ነው የምላችሁ። አንደኛ የአንድ ወንድ ልጅ ባለትዳር እንደሆነ ካወቅኩኝ ቅፍፍ ነው የሚለኝ። ያን ሰው ለመቅረብም ለመጠጋትም በጣም ርቀቴን ጠብቄ በጣም ለንግግሬም ለእርምጃዬም ለድርጊቴም በጣም ተቆጥቤ ነው ያንን ነገር የማደርገው ወይ ደግሞ ከዛ ሰው ጋር ላወራ የምችለው እንጂ በዚህ ልክ መተሻሸት መተቃቀፍ፣ እዛ ጋር ልጅና ሚስቱን ቁጭ አድርጎ አንቺ ይዘሽ ወጠሽ ምናምን ብዙ ታሪክ አልፏል። የሩታ ጥንካሬ ግን ይሄን ሁሉ ችላ ማለፏ፣ ይሄንን ሁሉ አይታ ማለፏ በጣም በቃ ጥንካሬዋን የሚያሳይ ነው። ለማንኛውም መልካም ጉዞ ይሆንልሽ ሄርሜላዬ። አይዞሽ እናቴ። እንደው ላንቺም አንድ እንደው ለሄርሜላ ያካፋል፣ አንቺም ለምንድን ነው ለሩታ የዘነበ ላንቺም ያካፋልሽ ነው የምለው። ሌላ መንታውን አብረሽ ፈልገሽ እንግዲህ ወይ ጥበሽ። አይ ጉድ! እንደዚህ አይነት ፍቅር የለም ሲጀመር። ገገማ አትሆኝ እባክሽ። ለማንኛውም ደስ ብሎኛል። አብረሽ ሩታ ወደፊት ገና ልጅ ወልዳችሁ የልጅ ልጆችን በቤት ሞልታችሁ አንድ ቤተሰብ መስረታችሁ እንደምትኖሩ ተስፋ አደርጋለሁ። እንደማትለያዩ ድሮም እኔ አውቅ ነበረ። ለማንኛውም ሰሞኑን በቃ ደስ እያላችሁ ነው። በቃ ደስ ብሎኝ ነው የማየው እና ይመቻችሁ። ወዳችኋለሁ። ፈጣሪ መጨረሻችሁን ያሳምረው። ጥሩ ነገር ለእኛም ስሩ፣ ለእናንተም ለህሊናችሁ ርፍ የሚያደርግ በቃ የሚያጨናንቅ ነገር አትስሩ። ላለውኝ ስለነበረን ቆይታ አመሰግናለሁ። እናንተስ ምን ተሰማችሁ? መሄዷ እንዴት አያችሁት? ሄርሜላን ሀሳብ ስጡበት።